ከዚህ በፊት አድርጌልሽ የነበረውን ቀለበት እንደማትይው እርግጠኛ ነኝ። አንቺ ጋር እንደሚኖር አስባለሁ። መልሰሽ እሱን ቀለበት እጅሽ ላይ እንድታጠልቂውና እጅሽ ላይ ሆኖ ማየት ፈልጋለሁ። ከዚህ በኋላ እቺ ልጅ የአብስራ ናት እንድትባል ፈልጋለሁ። እንደ አንቺ ቆይ አይደለም፣ ይሄ ነገር እኮ ቀላል ነገር አይደለም አይደል? ቀላል ነገር አይደለም። ግን እንዴት ነው በአንዴ የማጠልቀው? እንዴት ነው የምንተዋወቅ ሰዎች እኮ ነው። ከዚህ በላይ ምንድነው ማውራት ያለብን? ብዙ ነገሮች ያሳልፈናል አይደል? በክፉም በደጉም ብዙ ነገሮች ያሳልፈናል። እሺ ያው ባሁን ሰው እኮ ይጣላል፣ መልሶ ግን ይታረቃል። እሱ ምንድነው የምትፈልጊው? ምን መሆን ነው የምትፈልጊው? እኔ ሌላ ሰው እኮ አይደለም። ዛሬ መንገድ ላይ ጠርቼ ነይ ብዬ ምናምን እኮ እንትን እያልኩሽ አይደል? ራስሽ እንደምንድን ነው የምትይው? የእውነት አንድ ነገር ልንገርህ፣ የምር ስማ፣ እኔ ካንተ ጋር መቀያየም አልፈልግም። በቃ እኔ አንተን ማስከፋትም ሆነ አንተ ማናደድ አልፈልግም። በቃ አንተ ጎን ሁሌ መኖር ነው የምፈልገው። ሰዓት ያስፈልግሻል። እኔ እኮ ያያልኩ ያለሁት ልጠብቅሽ፣ ከጎንሽ ልሁን። ከዚህ በኋላ ማንንም ወንድ እየመጣ እንዲረብሽሽ አልፈልግም። ገብቶሻል? የታመምሽው በዚህ ምክንያት ነው። እስኪ እኔ ከሄድኩ በኋላ ስንት ወንድ መጣ ቤትሽ? ያንቺ ለምን ለራስሽ አታስቢ? ሳላደርግ መጠበቃችንም ምንም ደግሜ ካላጠለኩ አጠብቀኝም ንገረኝ። አጠብቀኝም ደግሜ ካላደረኩ አጠብቀኝም ንገረኝ። ሄሌ ማንንም እየመጣፉ እንዲከፍትብኝ አልፈልግም። ልግለጽልህ በምን ቋንቋ በምን ዘዴ። ሰላም ውድና የተከበራችሁ የኛ ውድ ቤተሰቦች እንዴት አላችሁ? ሁላችሁም በያላችሁበት ሰላማችሁ ይበዛ ይሁንልን። በጣም ነው የምንወዳችሁ እናከብራችሁ። እስከዛሬ ድረስ በተፈጠሩት በእያንዳንዱ ነገሮች ከጎናችሁ ናችሁ ሳትለዩን። ስናዝን አብራችሁና አዝናችሁ ስንከፋ አብራችሁን ስትከፉ የነበራችሁ ውድኛ ቤተሰቦች እንዴት አላችሁልኝ? ባሳለፍናቸው ሳምንታቶች ውስጥ ከጎናችን አልተለያችሁም ነበር። የምጽፉልንም ሀሳብና አስተያየት ኮሜንቶቻችሁን አይነበርና እጅግ አድርጌ በጣም አመሰግናችኋለሁ። እኔ እንጃ ምን ማለት እንዳለብኝ አላውቅም። ብቻ ሁሉም ነገር ከእግዚአብሔር ጋር በእግዚአብሔር እርዳታ ያው በሰላም በሆነ መንገድ እየሄደ ነው ብዬ አስባለሁ። ሁሉም ወደ ራሷ እየተመለሰች ነው። ከቀን ቀን አዲስ ሰው እየሆነች ነው። ራሷንም እያስታወሰች ራሷንም ያው ያሳለፈችውን ነገር በማሰብ በማስተዋልና በቀላል የተሻለ ሰው እየሆነች ነው። ሁሉ ነገር ረስታም ደግሞ ወደፊት እኛ ጋር ደስ የሚል ጊዜያቶች እንደምናሳልፍ ደግሞ አልጠራጠርም። ዛሬም የመጣሁት ለሷም ለእናንተም አንድ ነገር ለመናገርና ለማሳወቅ ያክል ነው። በዚህ ሀሳቢም ደግሞ እንደምትስማሙና ከጎኔም እንደምትሆኑ አልጠራጠርም። ከዛ በፊት ግላችሁ የምፈልገው ነገር ከዚህ በኋላ በየትኛውም አይነት ሁኔታ ከሄለን ጎን እንደማልጠፋ ነው። ብቸኝነትን አውቀዋለሁ፣ በደንብ አድርጌ አውቀዋለሁ። ብቻ ነው ምን እንደሚመስል አውቀዋለሁና በዛው ሄለን ብቸኛነት እያልኩ አይደለም፣ ግን ጀስት ባላት ነገር ደግሞ አይዞሽ ሚላት ሰው ከጎኗ የሚሆንላት ሰው ያስፈልጋል። ህመሟን አብሮ የሚታመምላት ሰው አይገኝም። አክቹሊ ዛት ማች ህመሟን እኩል አብሬ ታመምላታለሁ ብዬ ፕሮሚስ ላልገባ እችላለሁ። ያው ሰው ነኝና ልሰበር ይችላል። ግን ምንም ነገር እስካልተፈጠረ ድረስ በሁለታችን መሀል እስከ መጨረሻው ድረስ ከጎኗ እንዳለው ግን ቃል ልገባላችሁ ፈልጋለሁ። ሜቢ እንደባለፈው ከህይወት ይወጣልኝ ላይ አልፈልግም ላገኝ አልፈልግም እስካላለችኝ ድረስ ማለት ነው። በሬና እሷ ህይወት መሀል በጣም ብዙ ነገሮች አልፈዋል። በጣም ጥሩ ደስ የሚሉ ጊዜያቶች አልፈዋል። ማናችንም ማንረሳቸው በጣም ብዙ መወዳችሁ ቤተሰቦች ያላችሁ ባወራችሁኝ ባወራን ቁጥር ምናምን በማሊ ሄለንን ስምታነሱ ከሄለን ጋር እኮ እያላችሁ ምናምን እንደዚህ እኮ ደስ ትሉ ነበር ለምን አትመለሱም ምናምን የምትሉ በጣም ብዙ ቤተሰቦች ነበራችሁ እና እኔ ብዙ ጊዜ እግዚአብሔር ያውቃል ነበር ብላችሁ ምክንያቱም እኔም አልዋሽም ከሄለን ጋር የነበረን ጊዜ በጣም ደስ የሚልና ሁላችሁ የምትወዱት ጊዜ ነበረ። እግዚአብሔር አልፈቀደው ሆኖ ግን አልቀጠለም። ነገር ግን አሁን በምንም አይነት ሁኔታ ደግሞ ከጎኗ ነኝ። ከጎኗ ማረቀም እስከመቼው ጊዜ ድረስ አብሬያታለሁ። ሌላም ደግሞ ከሷ ጋር ማውራት ያለብን ነገሮች ደግሞ አግኝቻት ቤቷ ድረስ ሂጄ ቀሪ ነገሮችን ከሷ ጋር የምናወራና መንፈታቸው ይሆናል። አይታወቅም፣ ምናልባት ከእግዚአብሔር ጋር ወደ ቀደመ ነገራችን ልንመለስ እንችል ይሆናል። ያው ብዙዎቻችሁ በኮሜንት ምናምን ሲጽፉም አይቻለሁ። ያ ቢሆነ ነገር አስቦን የመጣ እንደዚህ ምናምን በምን ብዬ እንደመጣሁ ታውቃላችሁ። ከዛ በኋላ እኔ ከመጣሁ በኋላ የተፈጠሩትን ነገሮች አይታችኋል። እኔ ምንም የተለየ ዓላማ ይዤ የተለየ ዓላማ አንግቤ አይደለም የመጣሁት፣ የምታውቁት ነገር ነው። እቺ ልጅ እንደዛ ሁና እያየኋት ምን አገባኝ ብዬ ጥያት ልሄድ ይችል ነበረ። ግን ማቃት ሴት እንደዛ ሁና ስትሰቃይ ያየው ደግሞ ችሎ የማለፍ አቅሙም የለኝም። እንደዛ አይነት ሰው አይደለሁም። ምንም ቢሆን ማድረግ ያለብኝን ነገር ከማድረግ ወደ ኋላ አልልም። የመጣሁትም ለዛ ነው። አሁንም ደግሞ ሳያት እቺ ልጅ ከጎኗ የሚሆን ሰው ደግሞ ያስፈልጋታል። ያው ሰው ያስፈልጋታል። ቤተሰቦቹ ያሉበት ሁኔታ ምናምን ታውቃላችሁና አይዞሽ ሚላት ሰው አለ ብዬ አላስብም። እዚህ በአካል ሶሲም ነገ ተመላሽ ነች። ያው እሷም ያለችውን ነገሮች ምናምን አይቻለሁ። ምን ልላችሁ ነው የምፈልገው፣ ሌላ ዓላማ ይዤ አይደለም የመጣሁት እዚህ ጋር።
ገና ከመጀመሪያው ሲመጣ ማለት ነው። በማል የሚቀየሩ ነገሮች ሊኖሩ ይችላሉ። ነገር ግን ከመጀመሪያው ሲመጣ ግን በቃ እያየሁት ያለሁት ነገር ልክ አይደለም። ያንንም ግልጽ አድርጌ ተናግሬያለሁ ለሁላችሁም። እያየሁት ያለሁት ነገር ልክ ስላልመሰለኝ መጥቻለሁ። ልክም እንዳልሆነ ደግሞ አሳይቻለሁ ለሁላችሁም። ስለዚህ ልክ ስላልሆነች ነው ያን ነገሮች ያደረገችው። ከዛ በኋላ ግን ያው እንዳየኋት በጣም ብዙ ነገር ተጎድታለች፣ በጣም ብዙ ነገር አሳልፋለች። ከካሜራም ጀርባ ቁጭ ብለን ደግሞ አንዳንድ ነገሮችን እናወራለንና በቃ አይደል በጣም በብዙ ነገር እንደተሰበረች ሌሎቻችን ብንሆን አንዳንዶቻችን ብንሆን አንመለስም። ልክ እንደሷ እንደዛ ከነበረችበት ሁኔታ መውጣት የማንችል ሰዎች በጣም ብዙ ነን። ያሳለፈችውን ነገር ቁጭ ብላችሁ ስትሰሙና ቁጭ ብላችሁ ስታውቁ እኔ እንጃ ራሷን አለማጥፋቷ አሁን ለመናገር በጣም ጠንካራ ሴት ነች። በጣም ከምላችሁ በላይ ማለት ነው። ሁላችሁም እንደዛ እንድትሆኑ ፈልጋለሁ አይዘው። ምክንያቱም ነገ ሌላ ቀን ነው። በጊዜያቶች ውስጥ በቀናት ሂደት ውስጥ የማይፈታ ነገር የለም። ለጊዜው ቢመስልም ነገሮች ግን ይስተካከላሉ፣ ይፈታሉና እሷ ጠንከራ ለዚህ በመብቃቷ ምናልባት ከጭንቀት ብዛት ራሷን እንድትስት አድርጓታል። ነገር ግን ያው በእኛ እገዛ ከእግዚአብሔርም እርዳታ በተነሳ ወደ ራሷ ልትመለስልን እንችላለች። በጊዜ ሂደት ዛሬም ጸበል ነበረች ምናምን፣ ነገ ወዲያም ደግሞ ወደ ሕክምና ደግሞ የምታገግምበትን ነገር የሐኪም ምክር ስለሚያስፈልጋት ከኛ በተሻለ ደግሞ ቁጭ አድርገው ያው ስሜቷን አወጣ። ለኛ ማትናገራቸው ነገሮች አለ አይደለ? ለኛ ማንናገረው ነገር እንስሳ አባታችን እንድናወራ አይደለ? ልክ እንደዛ ሁሉ ሳይካትሪስትም ጋር ሄዳ በሙሉ ዝርዝር አድርጋ የውስጧን ስታወራ እነሱም ደግሞ ከነሱ ሳይድ ያለው ምክር ስለሚሰጧት የተሻለች ድሮ የምታውቋትን ሄለን ከዛም በተሻለ ደግሞ አድጋና ጠንካራ ሴቱና ደግሞ ትመጣለች ወደ እናንተ ማለት ነው። እኔ ሄለን ቤት አይቻለሁ። በጣም በብዛት ያለው ቤተሰቧ ሴቶች ናችሁ። በቃ እንደ እህት እንደ እናት ነው የምትወዷት ሁላችሁም። ምክንያቱም ይህን ጥንካሬዋን እያያችሁ ነው። ለእናንተም ጥንካሬ ስለምትሆናችሁ እንደሆነ ያውቃለሁ። እስኪ ቤቷን እንሂድና ደግሞ ቀሪውን ከእሷ ጋር አብረን እናያለን። እሷንም ላናገራት የምፈልገው ነገሮች አሉ። ሰፈሯን ያለሁት ወደ ቤት እንሂድና ቀሪውን ደግሞ ከእሷ ጋር እናያለን ማለት ነው። አብራችሁን ቆዩ። ሶሲ የለችም። ብቻሽን ነሽ? ኧረ እባክሽ ቁጭ በይ። እንዴት ነህ? አለሁ። ላናግርሽ የምፈልገው ነገር አለኝና ሶሲ ሄዳ ነው ትመጣለች። አሁን ወጣ ብላ ነው ሱቅ ሄዳ ነው የመጣች ነው። እሺ ላናግርሽ የምፈልገው ነገር አለና ከዚህ ማንም እንዲረብሽኝ ስለማልፈልግ ልብስ ቀይሪና እንውጣ። የት ነው? በቃ እዚሁ አካባቢ ነው የምንሆነው። አንዴ ልብስ ቀይሪና እንውጣ። ምክንያቱም ቁጭ ብለን በስነ ስርዓት እኔና አንቺ ብቻ እንድናወራ እፈልጋለሁ። ደህና ነኝ? እግዚአብሔር ይመስገን ደህና ነኝ። ገብቶሻል? ግን እዚህ ሳስበው መንጫጫት ነው የሚሆነው፣ መጫጫ ነው የሚሆነው። ሶሲም ከመጣች አላውቅም፣ ምናልባት በሀሳብ እሷም ላትስማማ ትችል ይሆናል። እኔና አንቺ ነን ተነጋግረን እዚህ ጋር ማውራት ያለብን እዚህ ጋር ያለውን ነገርና ካላስቸገርኩሽ አንዴ ልብስ ትቀይር እና እንውጣ። ለአንቺም በዛው ዘናት ያለሽ ምናምን ብዬ አስቤ ነው። እሺ ግን ደህና ነህ? እኔ ደህና ነኝ፣ እውነት ደህና ነኝ። አልመስልም ደህና? እኔ የማታውቂኝ ሰው ነኝ እንዴ? እኔ የማስፈራው እኔ ለአውራሽ ስለምፈልግ ብቻ ነው። የኔ ጉዳይ የኔ ኑሮ ካሁን በኋላ ያንቺ ሆኗል የኔ ፍቅር የኔ ወለላ ቅድሚያ የምሰጥሽ ከምንም ለኔ በምድር ላይ ያለሽ ጉዳይ ነሽ። አጨርሽም እንደሄዱ እዚሁ ሰፈር እኮ ነው የምንሄደው። ሌላ ብዙ ሩቅ ቦታ እንሄድም። አምሮብሻል። እውነት አላማረባትም? ቤተሰብ እኔ እዚህ ካፌ ሰፈር እንድንሄደን ቁጭ ብለን እንድናወራ ብቻ ነበር የጠበኩት እንጂ ለዴት አልነበረም አመጣጤ።
አምሮብሻል። ሁላችንም አንቺን በቃ እንደዚህ ሆነሽ ነው የምንፈልገው። ያቺኛዋን ሄለን ነው የምንፈልገው። ፕሮግራሙን እየቀየረችው ነው ማለት ነው። ቤተሰብ ከወሬ ወደ ሌላ አፕግሬድ እያደረገን የእውነት ነው ፍቅር አይደለም የማስመሰል ልብሽን ለማግኘት ባልታደል እንደሚሆን እንደማይቀር ያወቅኩት ሆነብኝ ዘውትር አንቺን ማየት እንዴት ልንገር እናወራለን ያልከው ቦታ ይሄ ነው። አሁን ጀስት ወሬ ብቻ እንድናወራ ነው የምፈልገው። ከዛ ወራሽን ጨርሰን የሆነ ቦታ ቁጭ ብለን እንበላለን። ምክንያቱም ከዛ በፊት ምንም ነገር እንዲረብሽን ምናምን አልፈልግም። ያለሽበት ሁኔታ ምናምን ከጸበል መልስ እንዴት ነሽ? ደህና ነኝ እኔ ምንም አልልም። እናንተንም በጣም አመሰግነው። እንግዲህ ከጎኔ የነበራችሁ ፈጣሪ ይመስገን። አሁን በጣም ደህና ነኝ። ሳትለዩኝ እንደዛ እያረኩ እየተሳደብኳችሁ ብቻ በብዙ መንገድ እናንተን ጥሩ ነገር እያረኩ አልነበረም እና ያው እኔም ደግሞ ወድጄ አልነበረም ከራሴ ጋር አልነበርኩም እና በጣም አመሰግናለሁ። ሞር ደግሞ አንተን አመሰግናለሁ። ብቻ የጠየቃችሁኝ ቤተሰብ ሁላችሁንም በጣም አመሰግናለሁ። ፈጣሪ ይመስገን አሁን ደህና ነኝ፣ እየተሻለኝ ነው። ከዚህ በላይ በጣም ደህና እሆናለሁ። ራሴን ለማረጋጋት እየሞከርኩ ነው ያለሁት። እነሱም ከጎኔ ሆነው እያገዙኝ ነው ያሉት። የእውነት እንደኔ ሳይሆን እነሱ በቃ አሟታል ብለው ነው ከጎኔ እስካሁን እየሰደብኩ ማይታቸዋል። ልክ አልነበርኩም ብቻ እና አመሰግናለሁ። በቃ እኛ ያደረግነው ነገር ሁላችንም እዚህ ጋር ያለ ነው እንድታመሰግኝን ምናምን አይደለም። ማድረግ ያለብንን ነገር ነው ያደረግነው። እኔም በበኩሌ ደግሞ ግዴታዬ ነው ብዬ አስባለሁ። ስላለፉት ጊዜያቶች ስላሳለፍናቸው ጊዜያቶች ምናምን ተቀምጠን የምናወራበት ጊዜም አላገኘንም። ያኔ ከተለያየን ትንሽ ረዥም ጊዜ ነው። ቤተሰብ እናንተም ታውቁታላችሁ እና ከዛ በኋላ የሆነ ያክል ጊዜያቶች አልፈዋል። ቢያንስ እንዴት ነው ያን ጊዜ የነበረውን ጊዜ ምናምን ያሳለፍናቸውን ጊዜያቶች ታስታውሻቸዋለሽ ነው ወይስ ሁሉንም ረስተሻቸዋል? ባይዘው ምን የሚረሳ ነገር አለ ብለህ ታስባለህ? የሚረሳ ነገር የለውም። ይገርም ጊዜያቶችን አሳለፍ ነው። በጣም ደስተኛ ነበርኩኝ። ሁሉም ሰው የሚያውቀው ነው እና በጣም ደስተኛ የነበርኩባቸው ድሮ የሰራናቸውን ቪዲዮዎች ምናምን እየገባሽ ታያለሽ። ምክንያቱም እኔ ብዙ ጊዜ በተለይ የሆነ ያክል ጊዜ ያክል ያው አለ አይደለ፣ ምክንያቱም ትዝታ ነው። አዎ በጣም አንዳንዴ የገባው ያለው በተለይ ደግሞ እኛን የሚወዱ ቤተሰቦች ተመልሰው ቪዲዮ እያዩ ኮሜንት ምናምን ሲጽፉ እንደ አዲስ ይመጣልኛልና ገብቼ ያያለውና ብቻ ብዙ ነገሮችን አስታውሳለሁ። ብዙ ነገሮችን አሳልፈናል። ብዙ ደስ የሚሉ ከካሜራ ጀርባ ስናሳልፋቸው የነበሩትም ጊዜያቶች አሉና ሞር ደግሞ ከካሜራ ጀርባ በጣም ብዙ ነገር አሳልፈናል። ብቻ የማይረሱ ጊዜያቶችን ደስተኞች ሆነን ነው ያሳለፍነው። ብቻ ከእንደገና እንደዚህ ተገናኝተን ለማውራት ስለበቃ በጣም ነው ደስ ያለኝ። ብዙ ነገር ተፈጥሯል በመሀላችን እና ያም አልፎ ዛሬ በደግ ነገር በጥሩ ነገር ከጎኔ ቆመ አግዘኛል። የምር ብቻ ደግመን ተገናኝተን ይሄን ለማውራት ስለበቃ ደስ ብሎኛል። ደግመን የተገናኘነው እንዴት መሰለሽ እንደሌላው ሰው እንደዚህ አደረገችኝ እንደዚህ አደረገኝ ምናምን ተባብለን አይደለም የተለያየነው። ሁለታችንም ተነጋግረን ችግራችን መፍታት ባለመቻላችን በቃ እዚሁ ጋር ማቆም ይኖርብናል ተባብለን ተነጋግረን የተለያየነው። ለዛም ነው ተመልሰን መገናኘትና እንደዚህ ቁመን አንድ ላይ ልናወራ የቻልነው። ቤተሰብ እንደሚያስቡት ያብስራ እንደዚህ አርጓት ነው ወር ደግሞ ሄለን እንደዚህ አርጋው ነው የሚባል ነገር የለም። በሰላም የተለያየ ነውና ለዛ ነው ዛሬም ተመልሰን የተገናኘ ነው። እኔም ከመጣሁ በኋላ በድጋሚ ወደ ህይወትሽ አንዳንድ ነገሮችን ቆም ብዬም እያሰብኩኝ ነበረ። ለኔ ህይወትም የተሻለው የቱ ይሆናል የሚለውን ነገር ምናምን እያሰብኩኝ ነበርና ከመጀመሪያው ወደ አንቺ ቤት ስመጣ የተለየ ነገር አስቤ አይደለም። እያረግሽ ያለሽው ነገር ልክ እንዳልሆነ ስለተሰማኝ አንቺ እቺ ልጅ ልክ አይደለች። ምክንያቱም ወደ ህይወትሽ በጣም ብዙ ወንድ መጣ፣ በጣም ብዙ ነገር አለና ምን እየሆነች ነው እቺ ልጅ? ከዛ በኋላ ደግሞ ከሉል ጋርም እንደዚህ አይነት ነገር ሳይ ወደ አንቺ መጣሁ። አንቺም በዛ ሰዓት በቃ ራስሽን ስተሽወደቅሽ ምናምንና
ይሄ ሁሉ ነገር ይፈጠራል ብዬ አላሰብኩም ነበር። ለራሴ ስላልቻለኝ ነበር ቀያየው ያለውት ነገር በቃ ራሴን ኮንትሮል ማድረግ ሳልቻልኩ ነበር ወደ አንቺ የመጣሁት። ግን መጥቻ አጠገብሽ ሲሆን ብዙ ነገሮች ነው ይቻላል። በዚህ ጊዜ እንኳን ከጎንሽ የሆነ ሰው የለም። በጊዜ እንኳን ማንም ሊመጣልሽ አልቻለም። ብቸኝነትሽን አየሁ። ብቻሽን ሆነሽ ብዙ ነገር መስዋዕት እየከፈልሽ እንደሆነ አየሁ። በጣም ብዙ ስቃዮችን እንዳሳለፍሽና በጣም ብዙ መከራዎችን እንደተደራረቡብሽ በተለያየ በየራሳችን ህይወት ሄደናል። ሁለታችንም በየራሳችን በየግላችን ህይወት ብዙ ነገር አሳልፈናል። ተመልሼ ወደ አንቺ ስመጣ ግን በህይወትሽ ብዙ ከባድ ነገሮች እንዳሳለፍሽ ተረድቻለሁ። ከዚህ በኋላም ከጎንሽ የሚቆም ሰው ያስፈልጋል። ለቤተሰብም እየነገርኳቸው ነበር። በየትኛውም አይነት መንገድ ቢሆን አንቺ ከህይወትሽ ካላስወጣሽኝ ድረስ እኔ ከአንቺ ህይወት ልወጣ አልችልም አለው እዚህ በኋላ ይሄን ስለሰሙ በጣም ደስ ያለኝ የምር በጣም ደስ ያለኝ ማለት እንደዚህ አለው መባል ትልቅ ነገር ነው። ባይዘው ሲወራ ቀላል ይመስላል፣ ግን አለው እንደመባል በጣም ትልቅ ነገር ነውና አመሰግናለሁ። ማለት እኔም በጣም ደስተኛ ነኝ ወደኔ ህይወት ስለመጣክ በጣም የብር ከጎኔም ስላለ እኔም በጣም ነው ደስ ያለኝ። አላቅም የኔና አንቺ ነገር እኔ አንቺ ፊትም ስመጣም ሊሆን ይችላል ምናምን እኔ የሌለኝን ጸባይን ሁላ ያለው እኔ እንዴት መሰለሽ በተፈጥሮዬም ሰው ምን ይለኛል ብዬ አልፈራም። የሰውን ሐሳብ አይደለም አዳምጠው። እዚህ ጋር የምኖረው የኔን ላይፍ ነው። የኔን ላይፍ እስከኖርኩ ድረስ ራሴ ነው ብዬ ባስብኩትን መንገድ ነው የሚሄደው። ከዛ ከኔ መስመር ውጭ ከሆነ አይተሻል። በፊትም የሆነ አለ አይደለ እንደምታውቂኛለሽ ብዬ አስባለሁ። ቢያንስ አንቺ በጣም ሰው በኮሜንት በጣም ብዙ ነገር ይጽፋል፣ በጣም ብዙ ነገር ይሉናል ምናምን። እኔ ራሴ ያመንኩበት እንደማድረግ ቤተሰብም ታውቃላችሁ። የሰው አስተያየት ምክር እሰማለሁ፣ ግን የማደርገው ግን ሰው ያለኝን ነገር ሳይሆን ራሴ ያመንኩበትን ለኔ ይጠቅመኛል። ከብዙ ነገር አንፃር ነው የምናየው። ለኔ ይጠቅመኛል፣ ለኔ ይሆነኛል ያልኩትን ነገር ነው የማደርገውና በዚሁ አጋጣሚ ልልሽ የምፈልገው ነገር ቤት የጣልሽውን ቀለበት አንቺን መልሰሽ ጣትሽ ላይ እንድታደርጊ እፈልጋለሁ። እኔ ብዙ ነገሮችን አውጥቻለሁ፣ አውርጃለሁ፣ አስቤያለሁና ማለት ምናልባት ጊዜው ላይ ሆን ይችላል፣ ምናልባት ሰዓቱ ላይ ሆን ይችላል፣ ግን ድጋሚ በሌላ ወንድ እየመጣ እንድትረበሽም አልፈልግም። ሰው አላት እንዲባል እንድትከበሪም እፈልጋለሁ። እኔንም እንድታከብሪኝና እኔም መከበርን እፈልጋለሁ። በራሴ ህይወትም ብዙ ነገሮችን ካንቺ ውጭ አይቻለሁ። ከዚህ በኋላም ከዚህ በፊትም እንደነገርኩሽ አውቃለሁ ብዙ ሰው እንደሚለው ምናምን እኔ ልፈጥን እችላለሁ፣ ምናልባት ሽኩል ሊሆን ይችላል። ግን ፈጥኜ ምናምን ሳይሆን መሆን ያለበት ነገር በሰዓቱና በጊዜው ነው መሆን ያለበት። አሁንም እዚህ ምይሽ መጣሁት የሌላ ሰው ሐሳብ የጓደኛ ሐሳብ ምናምን እንዲገባ አልፈልግም። ከዚህ በኋላ ምን ልነግርሽ የምፈልገው ነገር ይሄን ነገር እሺ ብለሽ የምታረጊው ከሆነ ጓደኛ ምናምን የሚባል ነገር እንዲኖርሽ ሁሉ አልፈልግም። ከማንም ጋር አይደለም የወንድ ጓደኛ የሴት ጓደኛ ሁሉ አጠገብሽ እንዲደርስ አልፈልግም። አይ አሁን ምን ታልከው ከዚህ በፊት አድርጌልሽ የነበረውን ቀለበት እንደማጥቂው እርግጠኛ ነኝ። አንቺ ጋር እንደሚኖር አስባለሁ። መልሰሽ እሱን ቀለበት እጅሽ ላይ እንድታጠልቂውና እጅሽ ላይ ሆኖ ማየት ፈልጋለሁ። ከዚህ በኋላ እቺ ልጅ የአብስራናት እንድትባል ፈልጋለሁ። እንደ አንቺም በቃ ላረለ ህይወትሽን በቁም ነገር መምራት ሊኖርብሻል። ከዚህ በኋላ በራስሽ ህይወት መቀለድ የለብሽም። ያ ምን ይያልክ ነው አልከፈኝ እንዴ? እኔ እንጃ። እኔ ማውራ አማርኛ ግልጽ አይደለም። ቤተሰብ የሚከብድ ነገር አይደለም አይደል? የግልጽ የሆነ አማርኛ ነው እያወራሁሽ ያለሁት እኮ አይደለም። እንዴት ማለት አይ አልጠበኩም እንደዚህ ቀለበቱን መልሼ እንዳደርግ ነው የምፈልገው። ቀለበቱን መልሰሽ እንድታደርግ ይፈልጋሉ። እንዴት ማለት? ያ ቆይ ተረጋጋ። መጀመሪያ ተረጋጋ። እኔ ተረጋጋው ሰው ነኝ። ተረጋግቼ ነው እያናገርኩሽ ያለሁት። ለዛም ነው እዚህ ተረጋግተን እንድናወራ እኔ እና አንቺ ብቻ ሆነን እንድናወራ ነው እዚህ ልጅሽ መጥቶት። ገብቶኛል፣ ተረድቻለሁ። ግን ደግሞ ምን መሰለህ አንዴ እኔ እና አንተ በደንብ ማውራት አለብን አይደል? ብዙ ነገሮች ነው ይቻላል ባንቺ ወስዶች። ከዚህ በኋላ ባንቺ ወስዶ ሌላ ሰው አለ? መልሽልኝ። እሱን ነገር እኮ ታውቀዋለህ አይደል እንዴ? እኮ ስለዚህ ምንድነው የምትፈልጊው? ከዚህ ውጪ ምንድነው አንቺ አላማሽ? እኔ ምንም አላማ የለኝም። ታዲያ ምንድነው እኮ ታዲያ እኔ እናንተ መጀመሪያ ማውራት አለብና እንዴት የምንተዋወቅ ሰዎች እኮ ነው። ከዚህ በላይ ምንድነው ማውራት ያለብን? ብዙ ነገሮች ያሳልፈናል አይደል? በክፉም በደጉም ብዙ ነገሮች ያሳልፈናል። እሺ ያ ባሁን ሰው እኮ ይጣላል፣ መልሶ ግን ይታረቃል። እሱ ልክ ነው። እሱ ነው ሌላ የተለየ ነገር የለም። ታዲያ ምንድነው? እኔ አዲስ ሰው ነኝ እንደዚህ ጋር ደስ ብሎኛል እኮ አዲስ ሰው ነው አላልኩም እኮ። ምንድነው የምትለው እኮ? ቢያንስ አሁን በእኔና በአንተ መሀል በዛ ሰዓት ብዙ ነገር ተፈጥሮ ነበር አይደል? ማለት አንተ የራስህን ነገር እኔ የራሴን ነገር ከዛ በኋላ ተመልሰን አሁን ተገናኝተናል። አሁን ደግሞ አሪፍ ላይ ነን ያለ ነው አይደል? እና መልሼ ያን ነገር ማጥለቅ ማለት እኮ እኔና አንተ ገና እዛ ውስጥ አልገባንም እኮ። ከጀመርንበት እንደገና ካቆምንበት አልጀመርንም። ገባ? ምንድን ነው የምትፈልጊው? ምን መሆን ነው የምትፈልጊው? እኔ ሌላ ሰው እኮ አይደለሁ። ዛሬ መንገድ ላይ ጠርቼ ነይ ብዬ ምናምን እኮ እንትን እያልኩሽ አይደል? እራስሽ እንደምንድን ነው የምትይው?
ተረጋጋ። እኔ ላንቺ ይጠቅምሻል ብዬ ያሰብኩትን ነገር ነው እያደረኩ ያለሁት እዚህ ጋር ቢገባሽ። እኔ እኮ ይጠቅመኛል አይጠቅመኝም። ታዲያ ምንድነው? እኔ እንደምናየው ራሴን አልገባኝም። ምንድነው ያልከለው? ያ ምንድነው ያልከለው? ሊገባኝ ይችላል። ገብቶሻል? ምናልባት ጊዜው ላይሆን ይችላል። ግን ከዚህ በላይም አንቺም በሌላ ሰው በጓደኛ በምናምን እንድትረበሽ አልፈልግም። ድጋሚ ሌላ ወንድም አንቺ ቤት እየመጣ እንዲረብሸኝ አልፈልግም። እሺ አሁን ያብ እኔና አንተ እኔ መቀያየም ካንተ ጋር አልፈልግም። እሱን ካልፈለግሽ ገብቶሻል? እኔ እያስገደድኩሽ አይደለም እዚህ ጋር። ይሄ ምርጫው ውሳኔው ያንቺ ነው። ግን መሆን ያለበትን ነገር ነው እየነገርኩሽ። ይሄ ነገር ካልሆነ እኔና አንተ ልንጣላ ነው፣ እንደ ድሯችን ማለት ተኮራርፈን ልንቀር ነው። አልገባኝም። እንደዛ እያልከኝ ነው? ቆይ አይደለም፣ ይሄ ነገር እኮ ቀላል ነገር አይደለም አይደል? ቀላል ነገር አይደለም። ቀላል ነገር አይደለም። ግን እንዴት ነው በአንዴ የማጠልቀው? ሲቀጥል ደግሞ ምንድነው የሚያስፈልገው? ሌላ ድጋሚ ተንበርክኬ ምናምን እንዳስርልሽ ነው? ሌላ ፕሮግራም ምናምን ማዘጋጀት አለብኝ? አልወጣኝም። ያው መጀመሪያ እኔና አንተ መጀመሪያን በደንብ እንግባባ እስቲ። እናውቀዋለን እኮ እኔና አንቺ ተግባብተናል አይደል? ችግራችን ደግሞ ምን እንደሆነ እናውቀዋለን እኔም አንቺም። እሺ ያው እኔ የእውነት አንድ ነገር ልንገር፣ የምር ስማ፣ እኔ ካንተ ጋር መቀያየም አልፈልግም። በቃ እኔ አንተን ማስከፋትም ሆነ አንተ ማናደድ አልፈልግም። በቃ አንተ ጎን ሁሌ መኖር ነው የምፈልገው። በሰዓት ነው ያስፈልግሻለሁ። ከጎንሽ ያስፈልግሻለሁ። አታስፈልገኝም አላልኩም እኮ፣ ግን አሁን እኔንም ማሰብ አለብኝ። አይን ነገር አይደል ማሰብ አለብኝ። ቆይ አንተ አሁን ከዚህ ችግር የሚያስወጣሽ አትፈልጊም? ምንድነው ጥቅሙ? ማለት እኔ ማድረጌ ጥቅሙ ምንድነው? ዋናው እኮ ማለት ነው እኔና አንተ ልብ ነው መተሳሰር ያለበት። እሺ ምንድነው አሰርኩ፣ ከዛስ ጥቅሙ ምንድነው? ንገረኝ። መከበር እፈልጋለሁ። ገብቶሻል? ማንንም እየመጣፉ እንዲከፍትብኝ አልፈልግም። ማንንም እየመጣ እጁ እንዲያነሳብኝ አልፈልግም። ቀለበት ያደረገች ሴት ማለት በቃ አንድ ባለ ትዳር ነች። ከሷ ጎን ሌላ አንድ ወንድ አለ ማለት ነው። ገብቶሻል? አንቺ ማሽሽ ማራቂ ማትሽው ነገር ካለ ዛሬም ነገም ጓደኛዬ የምትይው ነገር ካለ አላውቅም። እኔ ግን እንደዛ እንድታስብኝ አልፈልግም። እንደዛ ማይን ሰው እንደሆነ ታውቂያለሽ እኔ እንደዛ አላሰብኩም። ሲጀመር እንዴት ነው የምታስበው? ለምን እንደዚህ የምታወራው? እኮ ነገርኩሽ። በዚህ ሰዓት አንቺ ለምን ለራስሽ ብልጥ አትሆኚም? ለምን ያስፈልግሽን ውሳኔሽን አትወስኚም? አንቺ ራስሽ ትልቅ ሴት እኮ ነሽ። ብዙ ጊዜ ወስኜ ምን ያክል እንደተበላሸ እኔ ነኝ የማውቀው። ብዙ ጊዜ ወስኜ በህይወቴ ላይ ምን እንደመጣ ራሴ ነኝ የማውቀው። አሁን ላይ ማለት ለምወስነው ለእያንዳንዱ ነገር በጣም ነው የምጠነቀቀው። ዝም ብዬ አልወስንም፣ ዝም ብዬ አልገባበትም። እኔም ዝም ብዬ አይደለም የወሰንኩ ሄለን። አንቺ እንደተጎዳሽ ልክ ነው እኔም የተጎዳሁት። ባይ ዘ ዌይ የሴትና የወንድ ጉዳት አንድ አይደለም። ይሄን ወቅ የሴትና የወንድ ጉዳት አንድ አይደለም። በየአደባባይ የምታየው ያበደ ወንድ በሙሉ አፍቅሮ የተጎዳ ምናምን ወንድም፣ ሴት ልጅ አብዳ ምናምን መንገድ ላይ ትስተካከያለሽ? የለም ልጅ አንዴ የሆነ ነገሯ ከተበላሸ ለማስተካከል ከዜሮ ነው የምትነሳው። ዝም ብላ ጥልቅ ብላ መግባት የለባትም። ከመጀመሪያው ካለፈው ህይወት መማር አለብኝ እያንዳንዱ ነገር። ገብቶሻል? እኔ እኮ ያለፈው ህይወት እኮ ነኝ፣ አዲሱ አይደለም። እኔ እና አንቺ ያሳለፍነው ነገር እናውቃለን፣ ችግራችን እናውቀዋለን ሄለን። እኔ ቢገባሽ ትልቅ ነገር ነው ዛሬ በድፍረት መጥቼ በአደባባይ እየተናገርኩ ያለው። እኔ አንተን ማስከፋት አልፈልግም፣ ግን አሁን ማድረግ አልፈልግም። በቃ አለቀ። አላረግም። እኔንም መረዳት አለብህ፣ እኔንም ተረዳኝ። እኔ ወይ አንተን ክብር ለመንካት ኦር አንተን ነገር ለማሳነስ ፈልጌ አይደለም። እኔም እኮ ለኔም ክብር ነው ብታቅበት በጣም ነው ደስ የሚለኝ። እኔም እኮ ቤተሰቦቼን አግብቼ ልጅ ማሳየት ፈልጋለሁ። በጣም ነው የምፈልገው። ቤተሰቦቼ ከኔ የሚፈልጉት ነገር ነው። እኔ ባደርግ በህይወቴ ደስተኛ መሆን ሴት ነው መሆነው። ግን በቃ አሁን ላይ ማለት ነው ማስበው ነገር ልክ አይደለም። በቃ ልክ አይደለም። ወደ ራሴ መመለስ አለብኝ። ሲቀጥል ደግሞ አሁን ላይ አላደርግም። እኔና አንተ መጀመሪያ በደንብ መተዋወቅ አለብን። አሁን እንተዋወቃለን አንተዋወቅም አላልኩም፣ ግን እንደ አዲስ አሁንም መተዋወቅ አለብን። እንደ አዲስ ሁሉ ነገር ሀብለን መጀመር አለብን። ዝም ብዬ እኔ መግባት አልችልም። ምን ይመስላል? በእኔ ቦታ ሆነ አስብ አንተ። ስማኛ የእውነት ስማኝ። በቃ እኔ እኮ ያያልኩ ያለሁት ልጠብቅሽ፣ ከጎንሽ ልሁን። ከዚህ በኋላ ማንንም ወንድ እየመጣ እንዲረብሽሽ አልፈልግም። ገብቶሻል? የታመምሽውን በዚህ ምክንያት ነው። እስኪ እኔ ከሄድኩ በኋላ ስንት ወንድ መጣ ቤትሽ? አንቺ ለምን ለራስሽ አታስቢ? ቀለበት አደረግሽ ማለት እኮ ሌላ ምንም ተአምር አይደለም። ከዚህ በፊትም እንኳን አድርጌልሽ ተወርሮ ወድቋል አይደል እንዴ? ሊቀር የሚችል ነገር እኮ ነው። ግን እንድትከበር ይፈልጋለሁ። ማንም እየመጣ እንዲረብሽሽ አልፈልግም። ድጋሚ ታመሽ ማየት አልፈልግም። እኔ አላደርግም። በቃ አላደርግም። እንዴ ተረዳኝ። ለምን ስርዓት አይኖርሽም? እኔ እኮ ለራስሽ እኮ ነው እየነገርኩሽ ያለሁት። የሚጠቅምሽን ነገር ነው እኮ እያወራሁሽ ያለሁት እኮ። በእኔ ቦታ ሆነ አስብ። እኔም እኮ አንተ ማጣት አልፈልግም። ግን በቃ አስበው በቃ። እኔ እድል ድጋሚ ይዤልሽ አልመጣም። ገብቶሻል? ምን ልባል እንደምችል በሰፊው ታውቋለሁ። በቃ መሆን ያለበትና መቅደም ያለበት ነገር ይቅደም ብዬ ነው ዛሬ ይሄን ነገር የተናገርኩት። ልክ እንዳልሆነና ሰዓቱ እንዳልጠበቀ እኮ ይገባኛል።
ግን ማንንም እንዲረብሽሽ በጓደኛ ምናምን ይሆናል አይደል አእምሮሽ የተበጠበጠ በሽተኛ እንድትሆኚ ግን አልፈልግም ድጋሚ እኮ እኔንም ተረዳኝ እኔም እኮ እንደዛ መሆን አልፈልግም ግን በቃ ነገሮች ይከለበታረክሽ ማለት ምን ማለት ምንም የተለየ ነገር እኮ አይደል እንደሚፈጠረው ነው አላውቅም ያ እርግጠኛ መሆን አለብኝ ገባ መሆን አለብኝ እኮ ጊዜ ጉዳይ ነው ገብተሻል እኔና አንቺ እየተነጋገርን ምናምን መስመር እናስይዘዋለን ገና እኮ ከዛ በኋላ እኮ በጣም ብዙ ፕሮሰስ አለ ገብተሻል ዛሬ ቀለበት አደረግሽ ማለት እኮ ተጋጣና አላደርግ መጠበቃችንም ምን ደግሜ ካላጠለኩ አጠብቀኝም ደግሜ ካላደረኩ አጠብቀኝም ንገረኝ ሄለን ማንንም እየመጣፉ እንዲከፍትብኝ አልፈልግም በቃ እንደዛ ነው ያልከለው አይደል አዳምጪ በቃ አንቺ እን ማድረግ ትችያለሽ ስሚ ምን እንዳደረገው ጓደኞች ቤት እንዳይደርሱ ማድረግ ትችያለሽ ሌላው እንደ አንቺ ቤት እንዳይመጣ ማድረግ ትችያለሽ በቤትሽ እኮ ነው ባለፈው በጋርድ የተደበደብኩት አይደለም እኔ ድጋሚ ማንንም ሰው እጁ እንዲያነሳብኝ አልፈልግም እኔ የቻልኩትን አላደርግ ሞክራለሁ ግን ቀለበቱን ደግሜ አላደርግም በቃ ማሰብ አለብህ አንተ ራሱ አስብበት ተመልሰህ እንዳይቆጭ ማሰብ አለብህ እኔ ማሰብ አለብኝ አቃለው በቃ እንደዚህ እንድጠብቀኝ ነው የምፈልገው እንደዚህ ጠብቀኝ ስማኝ እንደዚህ ነው እንድጠብቀኝ የምፈልገው እንማንበት እኔና አንተ መጀመሪያ መታወቅ በደንብ አለብን ገባ እኔ ዝም ብዬ አጥልቄ ልባችን ካልተሳሰረ ምን ዋጋ አለው እሺ ጠብቀኝ ከዛስ መጨረሻው ምንድነው የሚሆነው ሁሉም ነገር የሆነ ሰዓት ይቆማል በቃ ሁሉም ነገር ይቆማል ሁሉም ነገር ይጀመራል ልግለጽልህ በምን ቋንቋ በምን ዘዴ አልገባህ አለ አንተን መውደዴ ኤለኔም እኮ ካንቺ ያላነሰ ህይወት ጀምራለሁ አቃለሁ ገብቶሻል ካንቺ ያላነሰ በጣም ብዙ ህይወቶችን ጀምራ አቋርጫለሁ እኔም እኮ እሱ ነው የምልህ አንተም ህይወት ጀምረሃል ምናልባት እኔና አንቺ ድጋሚ ከመጀመሪያውም ስንገናኝ ባልሆነ ነገር የተገናኘ ነው አይደል ግን ለትልቁም ነገር ግን በቃ አሁንም ድጋሚ ደግሞ ባልሆነ ነገር ተገናኝተናል ሁለታችን ምናልባት ይሄ ለምክንያት ሊሆን ይችላል የተገናኘንበት ስማ እኔ አንተ በመምጣት በጣም ደስተኛ ነኝ አንድም ቀን አልከፋኝም አሁን ደስ ብሎኛል ከጎኔ ስላለክ አንተም የራስህ ህይወት እንደነበረ አውቃለሁ ብዙ ስቴፕ ሄደሃል አውቃለሁ እኔም በኔ በኩል ያለውን ታውቃለህ ግን በቃ አሁን ባልሆነ መንገድ ተገናኝተናል አውቃለሁ በቃ ግን ቢሆንም እንድትርቀኝ አልፈልግም በቃ ከጎኔ እኔ መሆን ፈልጋለሁ እንዴት አድርጌ እንደማስረዳ አላውቅም ደስተኛ ላደርግ አልቻልኩም አውቃለሁ አንተ ባሳየኝ ልክ እኔ እየከፈልኩልህ አይደለም ግን በቃ ጊዜ ስጠኝ ምን ማለት እንዳለብኝ አላውቅም በቃ አላውቅም ምንም አውቀው ነገር ያ ምን ላድርግ በቃ ይሄ ነው የመጨረሻ መልስሽ ይሄ ነው እንደዚህ ነው የምትይኝ በቃ አሁን ላይ መልስ ችግር የለውም ማጥለቅ አልፈልግም ገብቶኛል ድጋሚ ልነግርሽ የምፈልገው ነገር ድጋሚ እንርስክን ላላነሳው ለህይወትሽ የሚበልጠው ነገር ለአንቺ የሚሆንሽን ነገር አንቺ መወሰን ትችያለሽ ድጋሚ ግን በዚህ ረስን ያልመጣ አንቺ ታውቂያለሽ ማድረግ ያለብሽን ነገር አንቺ ታውቂያለሽ እኮ ምን እያልክ ነው አይከብድም ወይ በልብ ያለን ሰው መርሳት አይከብድም ወይ እስኪ አንቺኑ ልጠይቅሽ ባንዴ ልብ ይቆርጣል አይከብድም ወይ በልብ ያለን ሰው መርሳት